ሰላም ጤና ይስጥልን የምናዲስ ሚዲያ ቤተሰቦች እንደምን ሰነበታችሁልን። ከምናዲስ ሚዲያ ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። በቅድሚያ ማርስተ ዜናዎችን የምናስደምጣቸው ይሆናል። ከኤርትራና ህወሓት ኃይሎች ከሚሰነዘርብኝ ጥቃት በፊት የፋኖ ኃይሎችን ሙሉ በሙሉ መደምሰስ አለብኝ ያለው የብልጽግናው መከላከያ ሰራዊት በከፍተኛ ወታደራዊ ጄኔራሎች የሚመራ አዲስ ዘመቻን በአማራ ክልል መክፈቱ ተሰምቷል። በዚህም በበርካታ አካባቢዎች ከፍተኛ የተባሉ ውጊያዎች ከፋኖ ኃይሎች ጋር የተደረጉ መሆኑን ሰምተናል። የባህር ዳር ዙሪያን ጨምሮ በአርማጮ ደራ እንዲሁም ከሰምና በሌሎችም በርከት ያሉ የክልሉ አካባቢዎች የፋኖ ኃይሎችና የብልጽግናው ጦር ሰራዊት ከፍተኛ ውጊያዎችን እያደረጉ መሆኑን ሰምተናል። በዚህ ውጊያ ያልተጠበቀ ውጤትም በብልጽግናው ጦር ሰራዊት ላይ እንደተከሰተ ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ሽማምንት ጽምዶ በሚል ከተሰባሰበው ኃይል ጥቃት ይከፈትብናል በሚል ሚስጥራዊ የተባለ ስብሰባን እያካሄዱ መሆኑን ሰምተናል። ከዚህ ጽምዶ ከተባለ ኃይል ጋር ለሚደረገው ውጊያም ይክዱናል ያላቸው ጄኔራሎች እንዳይሳተፉና በቁም እስር ስር እንዲሆኑ ጥብቅ የተባለ ትዕዛዝ ከ4 ኪሎ ቤተ መንግስት መተላለፉ ተሰምቷል። እነዚህ እገዳ የተጣለባቸው የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ መኮንኖች እነማናቸው? የጄኔራል አበባው ታደሰ መጥፋትም ከሰሞኑ በሚዲያዎች ዘንድ በስፋት እየተዘገበ ይገኛል። ምን አዲስ ነገር አለ? በስፋት የምናጋራችሁ ይሆናል። በሌላ በኩል እንዲሁ ጠቅላይ ሚኒስትር አብይ አህመድ በእስራኤልና ፈረንሳይ እያሰለጠኗቸው የሚገኙ ልዩ የተባሉ ኃይሎችን አስመልክቶ በዛሬው ዕለት ሾልኮ የወጣው መረጃ በርካቶችን እያነጋገረ ይገኛል። ጠቅላዩ በቅርቡ የተካሄደውን ምርጫ ማሸነፋቸውን ተከትሎ በርካታ የስልጣን ሽግሽጎችን እንደሚያደርጉ የሚጠበቅ ሲሆን በዚህ የስልጣን ሽግሽግ የተበሳጩ አካላት የመፈንቅለ መንግስት ሙከራዎችን እንዳያደርጉ በሚል በእስራኤልና ፈረንሳይ ሀገራት ልዩ የተባለ የጦር ስልጠና የሚሰጣቸው አዳዲስ ኃይሎች ወደ ስፍራው መጓዛቸውን በዛሬው ዕለት ሾልኮ የወጣው መረጃ አመላክቷል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ በዛሬው ዕለት በመላው ዓለም በኢራንና አሜሪካ መካከል የሚደረገውን የሰላም ስምምነት አስመልክቶ በርከት ያሉ ዘገባዎች እየወጡ ቢሆንም ከኢራኑ የፋርስ የዜና ወኪል በአሁኑ ሰዓት የወጣው መረጃ በርካቶችን እያነጋገረ እንደሚገኝ ሰምቷል። ኢራን ድርድሩን አስመልክቶ የተደረሰውን የመጨረሻ ስምምነት አልፈረመም ብላለች የሚል መረጃ ከዛው ከኢራን እየወጣ የሚገኝና የፋርስ የዜና ወኪል ተብሎ ከሚጠራው የዜና ምንጭ የተሰማ ያለው መረጃ አመላክቷል። ከዚህ ጉዳይ ጋር ተያይዞ የተሰማውን መረጃም ወደ እናንተ በዝርዝር የምናደርስ ይሆናል። ክብራትና ክብራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከምን አዲስ ሚዲያ ጋር እንድታደርጉ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ትኩስ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይ። በቅድሚያም ከኤርትራና የህወሓት ኃይሎች ከሚሰነዘርብን ጥቃት በፊት የፋኖ ኃይሎችን ሙሉ በሙሉ መደምሰስ አለብን በሚል የተነሳው የ4 ኪሎ የአብይ አህመድ መንግስት በአሁኑ ሰዓት በብልጽግናው መከላከያ ሰራዊት አማካኝነት በአማራ ክልል በርከት ያሉ አካባቢዎች ላይ መጠነ ሰፊ የተባሉ የከባባድ መሳሪያ ጥቃቶችን መክፈቱ ተሰምቷል። በአሁኑ ሰዓት በክልሉ በርካታ አካባቢዎች የእግረኛን ጨምሮ በርከት ያሉ የከባባድ መሳሪያ ውጊያዎች የተደረጉ መሆኑንም ለማረጋገጥ ተችሏል። የባህር ዳር ዙሪያን ጨምሮ በርከት ባሉ የክልሉ አካባቢዎች ላይ የተደረጉ ያሉ ውጊያዎች ዛሬ ከሌሊት ጀምሮ ተጠናክሮ የቀጠሉ ሲሆን የፋኖ ኃይሎችም የብልጽግናው መከላከያ ሰራዊት በድንገት የከፈተባቸውን ጥቃት በአሁኑ ሰዓት በመቀልበስ የመልሶ ማጥቃት እርምጃዎችን በተለያዩ የውጊያ ግንባሮች ላይ መክፈታቸውንም ለማረጋገጥ ተችሏል። በአሁኑ ሰዓትም በአርማጮ ደራ፣ ከሰም እንዲሁም ሌሎችም በርከት ባሉ አካባቢዎች ላይ የፋኖ ኃይሎች የመልሶ ማጥቃት እርምጃ ውጤታማ ሆኖ በርከት ያሉ የአገዛዙ የሰራዊት አባላት ላይ እርምጃ መውሰዳቸውን እንዲሁም 2 ኦራሎችን በሰሜን ሸዋ ዞን ደራና ከሰም አካባቢዎች ላይ በቁጥጥር ስር መዋላቸውን ለማረጋገጥ ተችሏል። በእነዚህ ውጊያዎችም በርከት ያሉ የአገዛዙ የሰራዊት አባላት በፋኖ ኃይሎች ቁጥጥር ስር መዋላቸው ተሰምቷል። በጎጃም ቀጠናው የብልጽግናው መከላከያ ሰራዊት እየወሰደው ባለው መጠነ ሰፊ እርምጃ የተወሰኑ የፋኖ ኃይሎች
ኃይሎች ላይ ጥቃት እንደደረሰም ከስፍራው እየወጡ ያሉት መረጃዎች አመላክተዋል። የብልጽግናው መከላከያ ሰራዊት በተለያዩ አካባቢዎች የአየር ጥቃቶችን ጨምሮ ጠንከር ያሉ እርምጃዎችን በክልሉ እየወሰደ መሆኑንም ለማረጋገጥ ተችሏል። ጽምዶ በሚል ከሰሞኑ አዲስ ጦርነትን ለመክፈት የተዘጋጀው የኤርትራና የህወሓት ኃይሎች ጥቃታቸውን ከመጀመራቸው በፊት የፋኖ ኃይሎችን ማዳከም አለብን በሚል የተነሳው የብልጽግና መከላከያ ሰራዊት ጠንከር ያሉ ጥቃቶችን በአሁኑ ሰዓት በክልሉ በርከት ያሉ አካባቢዎች ላይ የፈጸመ እንደሚገኝም ከክልሉ ምንጮች የደረሱን መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ጽምዶ በሚል ከተዋህደው የኤርትራና የህወሓት ኃይል ጋር ጦርነት ለመቅጠም የተዘጋጁት የብልጽግና መከላከያ ሰራዊት አባላት ከፍተኛ ወታደራዊ ጄኔራሎች ሚስጥራዊ ስብሰባን በደብረ ዘይት ቢሾፍቱ ከተማ እያደረጉ መሆናቸው ተሰምተዋል። በደብረ ዘይት በሚገኘው አየር ኃይል ካምፕ እየተደረገ የሚገኘው ይህ ሚስጥራዊ ስብሰባ ጦርነቱ በምን አይነት ሁኔታ ይካሄዳል የሚለውን ዝርዝር ግምገማ የተደረገበት መሆኑንም ለማረጋገጥ ተችሏል። ይህንን ጦርነት አስመልክቶ ክደው ያስጠቁናል በሚል የተጠረጠሩ ከፍተኛ ወታደራዊ ጄኔራሎች ውጊያውን እንዳይመሩ ለማድረግና በቁም እስር ላይ እንዲቆዩ ለማድረግ ከ4 ኪሎ ቤተ መንግስት ጥብቅ የተባለ ትዕዛዝ ለነብራኑ ጁላ የተላለፈ ሲሆን ይህ ግምገማም እነዚህ ይክዱናል ተብሎ የተጠረጠሩ ከፍተኛ ወታደራዊ ጄኔራሎችን የማገድና እንዲሁም በቁም እስር ላይ ጦርነቱ እስኪጠናቀቅ ድረስ እንዲቆዩ የማድረግ መሆኑንም ለማረጋገጥ ተችሏል። በአሁኑ ሰዓትም በስፋት በሚዲያዎች ዘንድ የጄኔራል አበባው ታደሰ መጥፋትን አስመልክቶ በርከት ያሉ መረጃዎች እየወጡ የሚገኝ ሲሆን ይህንንም ተከትሎ ጄኔራል አበባው ታደሰ ከነዚህ የቁም እስር ይደረግባቸዋል ተብለው ከታሰቡ ጄኔራሎች ውስጥ እንዳሉበትም እየወጡ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በቅርቡ የተካሄደውን 6ኛውን ጠቅላላ ምርጫ ያሸነፉት ጠቅላይ ሚኒስትር አብይ አህመድና ፓርቲያቸው ከፍተኛ የተባለ የአመራር ሽግሽግና ሙስና ሰርተዋል ተብለው በተጠረጠሩ አመራሮች ላይ እርምጃ ለመውሰድ ከጫፍ መድረሱን ተከትሎ በዚህ እርምጃ ያኮረፉ ከፍተኛ ባለስልጣናት በሀገሪቱ ቀውስ እንዳይፈጥሩ እንዲሁም መፈንቅለ መንግስትን እንዳይሞክሩ በሚል ጠቅላይ ሚኒስትር አብይ አህመድ በእስራኤልና ፈረንሳይ ድጋፍ አማካኝነት ልዩ የተባሉ ስልጠና የሚሰጣቸውንና የሪፐብሊክ ጋርድ አባላትን የሚቀላቀሉ ኃይሎችን የማሰልጠን ስራ የሰሩ መሆኑን ለማረጋገጥ ተችሏል። እነዚህ በእስራኤልና ፈረንሳይ መንግስት ልዩ የተባለ ስልጠና የሚሰጣቸው ኃይሎችም ስልጠናቸውን አጠናቀው ሲመለሱ በልዩ ሁኔታ ቤተ መንግስቱን እንደሚጠብቁም በዛሬው ዕለት ሾልኮ የወጣው መረጃ አመላክቷል። በአሁኑ ሰዓትም የምርጫውን መጠናቀቅ አስመልክቶ ከፍተኛ የተባለ ሽግሽግ ይደረጋል። እንዲሁም በርካታ ባለስልጣናት ከሙስና ጋር ተያይዞ ይታሰራሉ በሚል ስጋት ከፍተኛ ውጥረት መንገሱንም እየተሰሙ ያሉት መረጃዎች አመላክተዋል። በመጨረሻም በዛሬው ዕለት ይደረጋል ተብሎ በመላው ዓለም ዘንድ የተጠበቀ የሚገኘው የኢራንና የአሜሪካ ስምምነትን ተከትሎ ኢራን እስካሁን ድረስ ውሳኔ ላይ አልደረስኩም ስትል በሀገሪቱ በሚገኘው የዜና ምንጭ ወይም የፋርስ ወኪል ተብሎ በሚጠራው የዜና ምንጭ አማካኝነት ይፋ ማድረጓ ተሰምቷል። ይህ በኢራን የሚንቀሳቀሰውና በርከት ያሉ መረጃዎችን ይፋ የሚያደርገው የኢራኑ የፋርስ የዜና ወኪል በዛሬው ዕለት እንዳወጣው መረጃ ከሆነም በዛሬው ዕለት በመላው ዓለም ህዝብ ዘንድ በጉጉት የተጠበቀ የሚገኘው የአሜሪካና የኢራን የኒውክሌር ስምምነት እንዲሁም ጦርነት የማቆምን ስምምነት አስመልክቶ የኢራን መንግስት እስካሁን ድረስ ከውሳኔ ላይ እንዳልደረሰና ምናልባትም ስምምነቱ ሊፈረም አይችልም የሚል ትልቅ የሆነ ስጋት እንዳለም ይህ በኢራን የሚንቀሳቀሰው ፋርስ የተባለው የዜና ወኪል ያወጣው መረጃ አመላክቷል። ክቡራትና ክቡራን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስላሉ። ቻር ቆዩልን።